እዚህ ጋር የምታዩት ይሄ የሽሮ ቅመም ነው። ሁሉ ነገር እንደዚህ ተቆልቷል ማለት ነው። እዚህ ጋር ደግሞ የበርበሬ ነው። ይህን ይመስላል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው። ባለፈው ቪዲዮ ላይ ያው እንግዲህ ስልኬ በደረሰበት ችግር ምክንያት የእናንተ ቴክስቶች በቃ ይሄን ስራ ከጀመርኩበት ሰዓት ጀምሮ ስልኬ ላይ አመት በአመት ረመዷን የሚያዙኝ ድጋሜ ያን ቴክስት አገኘዋለሁኝ። አንዲትም ለደቂቃ አይጠፋብኝም። በስልኬ ችግር ምክንያት ደግሞ የብዙዎቻችሁ እዛው ቀፎ ላይ ስለቀረብኝ መልእክታችሁን ደግማችሁ ላኩልኝ ብያችሁ ደግማችሁም የላካችሁልኝ እህቶቼ የነበራችሁ ላኪን ስልክ ገዝቼ ወደዚህኛው ስልክ ስቀይር አሁንም ያ ስለጠፋ ላኩልኝ ደግማችሁ። አሁን ቋሚ ስልክ ስላደረግኩኝ ማለት ነው። በእርግጥ ይሄ ስልክ ድሮም በጄ ነው። ኤ56 256 ጂቢ በ12 ራም ማለት ነው። ይሄ ከድሮም እጄ ላይ ያለ ያቺ ደግሞ ለብዙ ጊዜ ኤ15 256 ጂቢ በ6 ራም መሰለኝ እንደዛ ነው። ብዙ ነገሮችን የያዘች ስልክ ናት። የገዛኋትም ደግሞ 25,000 ነው። ብሩ አይደለም ዋናው ነገር። በነገራችን ላይ ይሄ ከስሮ ቢሆን ይሻለኝ ነበር። ይሄን የገዛሁት እኔ 59,000 ነው። እና የእናንተ መልእክት መጥፋቱ ነው እኔ እርር ድብን ያደረገኝ ነበረ። ላኪን ምን ችግር አለው? በቃ ሆነ ቀደራላህ። ስለዚህ የቶቼ ይልኩልኛል ብዬ እናንተ ደግማችሁም ልካችሁልኝ ነበረ። ግን ይሄኛውን ስልክ ስገዛ አሁን እየቀረጽኩ ያለሁበትን ስልክ ስገዛ ዋትሳፑን ወደዚህ ማድረግ ፈለግኩና ያም ድሌት ሆኖብኛል ማለት ነው። አሁንም ትብብራችሁ አይለኝ ማለት ነው። ኢንሻአላህ የእናንተ ለአመታት ራሱ የተቀመጠ ቴክስታችሁ በመጥፋቱ ተናድጃለሁ። ያን ሁሉ ትቼው ደግሞ አሁን አልሐምዱሊላህ ረብል ዓለሚን ልካችሁልኝ ነበር። ዋትሳፑን ወደዚህኛው ሲገለብጥ አሁንም ጠፍቶብኛል። የምላችሁ ነገር ምንድነው? በድጋሚ ያንን መልእክት ወደ እኔ ሼር አድርጉልኝ ኢንሻአላህ። ትእዛዛችሁን በሙሉ በተለይ አሁን በቅርብ የሚወጡ ስላሉ ማለት ነው። በተረፈ ሌላው ደግሞ ቦንድድ ገብቷል። አልሐምዱሊላህ ረብል ዓለሚን የቦንድድ ችግር እስከዛሬ ድረስ አስተጓጉሎናል። አሁን ግን መጅልሳችሁ በተርቲብ ይወጣል ኢንሻአላህ። እናንተ በሰብር ስለጠበቃችሁ እናመሰግናለን። የኛ ችግር ግን አልነበረም። ቦንድዱ ቀጥታ ከፋብሪካው ስለሆነ የሚወጣው ማለት ነው። ያም መጠበቅ ግዴታ ስለነበረብን ነው። ወደ ዛሬው ቪዲዮ ከመግባቴ በፊት ያስተላለፍኩላችሁን መልእክት ሁላችሁም ሰምታችሁ ዋትሳፕ ላይ በ0967 1771 94 ላይ መልእክታችሁን በተለይ የፈርኒቸር የነዚህ የባልትና ምናምን ትእዛዞች ትናንትም ከትናንት ወዳም የላካችሁልኝ መልሳችሁ ላኩልኝ ማለት እወዳለሁኝ። በጣም አመሰግናለሁ። ምክንያቱም ሴፍ ሳርግ ስማችሁ ይወጣልኛል፣ ግን ትእዛዙ የለም በሙሉ ጠፍቷል። እንደገና ዋትሳፕ ስላወረድኩኝ ማለት ነው። በጥቅሉ በጣም አመሰግናለሁ። ከዚህ በኋላ ኢንሻአላህ ይሄን አይነት ነገር ይከሰታል ብዬ አላስብም። እንዳላህ ሱብሃነሁ ወተዓላ ፍቃድ እዚህ ጋር የምታዩት 16 ኪሎ ሽሮ እና 7 እና ማን ነው 2 ኪሎ ሚጥሚጣ ያለው 5 ኪሎ በርበሬ አጠቃላይ 7 ኪሎ
እና እዚህ ጋር ደግሞ 10 ኪሎ በርበሬ ያለን ማለት ነው። ሽሮ 16 ኪሎ ነው። ሽምብራና ባቄላ ነው። ባቄላ በነገራችን ላይ በተፈጥሮ ዱቄቱ ነጣ የማለት ባህሪ ስላለው በርበሬ 2 ኪሎ ማድረግበት አልጠቀመውም ማለት ነው። ስለዚህ ለበርበሬ መመጠኛ ለሽሮ መመጠኛ በርበሬ ሽሮና በርበሬ ስታዙ ለሽሮ መመጠኛ ሂሳብ ውስጥ አስገቡት። ለምን ከ10 ኪሎ 2 ኪሎ ተነስቶ ነው እዛ ጋር የሚገባው። በርበሬው ሲደርቅ የሚቀንሰው ራሱን ይቻላል። ስለዚህ ይሄን ሂሳብ ውስጥ አስገቡት እንዳይጎልባችሁ። በኋላ 2 ኪሎ ለምሳሌ ለ20 ኪሎ ለ25 ኪሎ 2 ኪሎ የ3 ኪሎ በርበሬ እናንተ ይበቃል የምትሉትን የብቻ ብትመድቡለት ባይኔ። ለማንኛውም አሁን እዚህ ጋር ማሳያችሁ ጀማው ጽድት ያለ የባልትና ውጤት ነው። እዚህ ጋር ሚጥሚጣ ያለው ነው፣ እዚህ ጋር ሚጥሚጣ የሌለው ነው። ልጅቷ የፈለገችው በርበሬ አጠቃላይ በርበሬ ከሚጥሚጣውም ሁሉም በ700 ብር ሂሳብ ነው። 17 ኪሎ ብላችሁ ያዙት። ሲፈጭ ግን 5 ኪሎ እና 2 ኪሎ ሚጥሚጣው በአንድ ነው የተፈጨው። ሚጥሚጣ ያለውና የሌለው ስለሆነ የፈለገችው እህቴ ማለት ነው። እና በርበሬ በ700 ብር ሂሳብ ነው። ከዛም በኋላ ለበርበሬው ለ10 ኪሎ እርጥብም ደረቅም ቅመም የሚያስፈልገውን በሙሉ 4375 ብር ፈጅቷል። እዚህ ጋር ያለው እዚህ ጋር ደግሞ 3250 ብር ፈጅቷል። እርጥብም ደረቅም ቅመም ማሻላ ተባረክ ረህማን ጽድት ተደርጎ የተዘጋጀ የባልትና ውጤት ነው ማሳያችሁ። እዚህ ጋር ደግሞ ሽሮ ነው 4350 ብር እርጥብም ደረቅም ቅመም ፈጅቷል። እንደገና ደግሞ ሽሮ ባቄላ በ200 ሽምብራ በ220 ብር ሂሳብ ተገዝቶ ቆንጆ ተደርጎ ተመጥኖ የተዘጋጀ ባልትና ነው ማሳያችሁ ውዶቼ። አብራችሁን ቆዩ ኢንሻአላ። ሽሮአችንም እዩት፣ ከለሩ ያምራል ማሻአላ። ያው 2 ኪሎ ተደርጎበታል እንደነገርኳችሁ። እዚህ ጋር ደግሞ ሚጥሚጣው ነው፣ ሚጥሚጣ ያለበት በርበሬ ነው ይሄ ደግሞ ሚጥሚጣ የሌለው 10 ኪሎ የተባለው ነው። 2 ኪሎ ግን ከዚህ ወደዛ ገብቶበታል። ማሻአላ ተባረክ ረህማን በሉ። እዚህ ጋር 1600 ብር ደግሞ ምን አለን 5 ኪሎ ሩዝ፣ በጣም ቆንጆ ሩዝ ነው ጀማ። 1650 ብር ደግሞ ሊቢያ ዘይት ነው። 2000 ብር ደግሞ ዋሂሎ ዘይት ነው። መኮሮኒ 10 ኪሎ በ170 ብር ሂሳብ ነው። 3000 ብር ደግሞ ነጭ ዱቄት ነው ማለት ነው። እንግዲህ ለዛሬ ያስኩላችሁ የአንዲት እህቴ የባልትና ውጤቶች እነዚህን ይመስላሉ። ማሻአላ ተባረክ ረህማን በጣም እንደምትወዱት ተስፋ አረጋለሁኝ። አሁንም በ0967177194 ሌላም አዲስ ሴም አውጥቻለሁ፣ በሱም ታገኙኛላችሁ። ባረካላሁ ፊኩም። ሰላም አለይኩም። እና እንግዲህ በዚህ መልኩ አዘጋጅተናል ማለት ነው። ቅመሞቻችንን ለበርበሬያችንም ለሽሮአችንም ለበርበሬያችንም የሚሆነው እዚህ ጋር የምታዩት ይሄ የሽሮ ቅመም ነው። ሁሉ ነገር እንደዚህ ተቆልቷል ማለት ነው። እዚህ ጋር ደግሞ የበርበሬ ነው። ይህን ይመስላል ማለት ነው።